አይ ፍቅርሽ ግን ይገርመኛል። ባባዬ ትቼኮ ነው እሱማ ነው እንጂ ባክስቴ ወተሽ ቢሆን ኖሮማ ሰፊ ረከቦትሽን ዘርግተሽ እስከ 3ኛ ድረስ እየጨለጥሽ ቅዱት እንጂ ቡናውን ምን ነው ከተመ እንዳትሉኝ። አንቺ አጋናኝ እናቴ እንደሱ ነው የምትለው? ቀላል ትላለች እንዴው የዛሬ ቡና ማይል እንዴው ትንሽ ቆይተን ደህና ቡና እንጠጣ ይሆናል እንትን ነበር የምትለኝ። ወይ አንቺ እሺ ዛሬ ለምንድን ነው የፈለግሽ ንገሪኝ እስኪ። ዙፋን እኔ የቸሪ ነገር እያስጨነቀኝ ነው። ማለት በምን ጉዳይ? እንጃ ለኔ ትኩረት ያለው እየመሰለኝ አይደለም። ከቅርብ ጊዜ ወዲህ ደግሞ ብሶበታል። ብሶበታል ማለት ግምት ነው ወይስ ምንድን ነው? ግምት አይደለም፣ በቃ እንደ በፊቱ አይደለም። ቀን ሙሉ ስራ ነው፣ ቢሮ ነው የሚውለው። እቤቱም መጥቶ ቤቱን ስራ ቦታ ነው የሚያደርገው። መኝታ ቤቱም ሳሎኑም ቢሮ ነው። በለው እንደፈራሁት ሆኗል። ማለት ምኑን ነው የፈራሽው? ዙፋን አንቺና ቸሬ ድሮም እንደማትግባቡ ይታወቃል። ግን ቆይ ወዴትም አትሄጂ። ቆይ አሁን ንገሪኝ፣ ከስራ ሲመጣ ውዴ እንዴት ዋልሽ ብሎ ግንባርሽን ይስምሻል? አይስመኝም። እሺ በቀን ውስጥ ስንቴ ይደውልልሻል? ማለቴ አንዴ፣ ሁለቴ፣ ሶስቴ ስንቴ ነው የሚደውልልሽ? አይደውልልኝም። እሺ እራት ስትበሉ አይኖችሽን በፍቅር ስለምንም እያለ እያየ የኔ ፍቅር እንኪ ጉረሽ ብሎ ከሱ አስቀድሞ ያጎርስሻል? ለነገሩ ችግር የለውም እሱ ሮቦት ስለሚመጣ ለራሱ ቅድሚያ የሚበላ ችግር የለውም። ግን የሆነ መጨረሻ አካባቢ ላይም ቢሆን ማለት ነው የኔ ውድ እንኪ ጉረሽ በሞቴ ስሞትልሽ አፈርስ በላይ ይልሻል? አይለኝም። አንደኛ እኛ ትኩስ ተጋቢዎች አይደለንም፣ ሁለተኛ ደግሞ እኛ ይሄን ነገር አልለመድንም። እና ታዲያ ምኑን ነው ራቅ አለኝ ፍቅሩ ቀንሶብኛል ምናምን እያልሽ የምትነጫነጪው? አንቺ ባልሽው መንገድ ባይሆንም የራሱን ፍቅር የሚገልጽበት መንገድ ነበረ። እንትን ግልምጫ፣ የሆነ ጥፊ፣ አንዳንዴ ደግሞ እንደ ስቴስታ። ምን እና ምንድን ነው? ይኸውልሽ አሁን እንደ እህት እንድታማክርኝ የፈለኩት መላካለሽ ነው። መቼም ብትፈችም ትዳርን ከኔ በፊት ታውቂዋለሽ። በዛ ላይ ደግሞ ወንዶች ከሴቶች ምን እንደሚፈልጉ አውቃለሁ ምናምን ታያለሽ። ለምን ጣል ካደረገሽ የሆነ ማስጠንቀቂያ ቢጤ ነገር ሰጥተሽ አንቺም ጣል አታደርጊ? አላደርገው። አላማዬ ባሌን ጣል ማድረግ አይደለም፣ ፍቅሩ እንዲያሳይ እንዲከባከበኝ ነው። ለሱ ቀላል የሆነ መላ አለ። ምን መሰለሽ? ምንድነው? ለባብሰሽ ወጣ በይ ጎዳና ምናምን ላይ ታይልቲ ነው አልልሽም። ይኸውልሽ ለእንደዚህ አይነቶቹ ሚስቶቻቸውን ጣል ለሚያደርጉ በስራቸውና በቢዝነሳቸው ተከልለው ለሚስቶቻቸው ጊዜ ለማይሰጡ ባሎች ቀላል የሆነ መፍትሄ አለ። ምን መሰለሽ? ባልሽን አረገዝኩ ማለት። ምን? የተረጋገጠ እኮ መፍትሄ ነው እንዴ? ሆነሻል እንዴ? ደግሞ ከተጋባችሁ 3 ዓመት አለፋችሁ አይደል እንዴ? 3 ዓመት? አዎ። ግን ምክንያቱም ታይው በኔ ሆነሽ አንዴ አረገዝኩ በይውጪ እንዴት አድርጎ እንደ እንቁላል እንደሚንከባከብሽ ታይዋለሽ። እንዴ አይሆንም። ሳላረግዝ አረገዝኩ አልለውም። ሴት አይደለሽ እንዴ አንቺ? ደግሞ ዋናው ነገር ፍቅሩን አይንፈግሽ እንጂ ማርገዝሽ ደግሞ መች ይቀራል? እኔ እንጃ አልተዋጠልኝም። ከዚህ የተሻለ የሴት መፍትሄ የለም። አስቢበት። ደግሞ እርግዝና ላይቀጥል ይችላል። እውነት መስሎ ከተሰማሽ ደግሞ አንቺ እርግጠኛ ከሆንሽ ማርገዝም ደግሞ ትችያለሽ። ውሸት መሆኑን ሲያውቅ ይጎዳል። ኧረ እባክሽ ወደዛ። ወንድ ልጅ መቼም ቢሆን አይጎዳም። ይልቅ አንቺ እንዳትጎጂ ብሎ በደንብ እንክብካቤውን ይጨምርልሻል። ከተፋጠጥን እኮ 30 ደቂቃ ሊሞላን ነው። እናማ ለምን አስቸኳይ ነው ብለሽ ስራ አቋርጬ እንድመጣ እንዳደረግሽ ንገሪኝ። ከዚህ በፊት ቤት ምሳ በልታ አታውቅም? አውቃለሁ፣ ግን ዛሬ እቅዴ አልነበረም። እቅድ? ገኒ ምን ሆነሻል?
ልክ አይደለሽም። የተፈጠረ ችግር አለ? አዎ አለ። ምን? አርግዣለሁ። አርግዣለሁ? ገኒ እኮ አርግዣለሁ ነው የምትይ? እንዴት ደስ የሚል ነገር ነው ገኒ! ደስ የሚል ነገር እኮ ነው የነገርሽኝ። ተመስገን አምላኬ፣ ተመስገን አምላኬ፣ ተመስገን አምላኬ። ስራ አልሄድክም እንዴ? ወዴት ነው የምሄደው? ግን እየቀለድሽ ነው መሰለኝ። ያው ከአሁን በኋላ ስራዬ አንቺን መንከባከብ እንዴ? ቆይ ለምን እንዴ? ከዚህ በኋላ ይኸውልሽ ፍራፍሬ አምጥቻለሁ። ጁስሽን በደንብ አድርገሽ እየተጠቀምሽ አንቺን መንከባከብ ነው የኔ ስራ። ምን ነው እንዴ? እና እዚህ ቁጭ ብለህ ማለቴ እንዳይደብርህ ብዬ እኮ ነው። ገኒ እኔን ነው የሚደብረኝ? እየቀለድሽ መሆን አለበት። እንደውም ስልክ ደውላለሁ። ሄሎ ዙፋን፣ ያልሽን ነገር እኮ ሰራ። አይገርምሽም? ያላደረገልኝ ነገር የለም እንዴ? ልዘልሽ እኮ ማለት ነው የቀረው። ይኸውልሽ ይዞልኝ ያልመጣው ነገር የለም። ብርቱካን ጁስ በጣም እየተንከባከበኝ ነው። እኔ እንጃ። ለሱማ በጣም ትልቅ የምስራች ነው የሆነው። የምስራች ነው ስልህ ትልቅ የምስራች ገኒ ጸንሳለች አይደል? እና ታዲያው ምን ሆነ ያስፈራሽ? እየነገርኩሽ ገና በ3 ቀን እንክብካቤው ረፍት ነሳኝ እንዴ። እና ታዲያ ይሄን ነበር የፈለግሽው? ነበረ ግን ሴትዮዋ እንታታብሽ እንዴ። ያኔ እንደዛ ጣል ጣል አደረገኝ እንዳላልሽ ዛሬ ደግሞ ምን እንደደበረኝ ታውቂያለሽ? እሺ ምን ነው? አንደኛ ውሸት መሆኑ፣ ሁለተኛ ፋታ ማሳጣቱ። በለው አንቺ ታመጪው አንቺ ታሮጪው አለች እማዬ። ይልቅ ኢንጆይ አድርጊው፣ ሞልቀቅ በይበት። አምሮኛል እያልሽ ያሻሽን አድርጊ። ዞር ዞር አድርጎ ያዝናናሽ። የሆነ ፋሽን ቤቶች ምናምን ይዘሽው ግቢና ከዛ ይሄ ልብስ ያምራል ምናምን ብለሽ ገዛ እንዲያደርግ አድርጊው። አንዴ ሆስፒታል ሂጂ። እርግዝናው ስንት ጊዜ ሆነው? ማድረግ ያለብሽ ጥንቃቄ ውሽ። ግድ የለሽም 1-2 ሳምንት ነው እንደዚህ የሚሆነው። ትንሽ ሲቆይ ረገብ ይልልሻል። የአመጋገብሽ ስርዓት ይቀየር። የምታረጊያቸው ጫማዎች ፍላት ይሆኑ። ስትተኝ እንዴ ገና ካሁኑ። ታዲያ አሪፍ ነው። ምነው ገንዬ ውጭ ላይ ብቻሽን? ንፋስ ፈልጌ ነው። ታዲያ ንፋስ እንዳይመታሽ የሆነ ነገር ደረብ አድርጊያ። አይ አሁን ንፋስ የለም። ንፋስ? ታዲያ ለምንድን ነው ፍላት ጫማሽን አድርገሽ ንፋስ ወዳለበት ቦታ ሄደን ለምን ወካ እናደርግም? አይ እዚህ ብሆን ይሻለኛል። ባይዘው ገንዬ እርግዝና ከመጀመሪያ ጊዜ ጀምሮ ከባድ ጥንቃቄ ይፈልጋል። ደግሞ ክትትል የምታደርጊበትን ሆስፒታል ዛሬ መወሰን አለብን። እንዴ ቸሬ፣ እሱን ለማድረግ እኮ ጊዜው ገና ነው። ኖ ገኒ፣ ገና ነው የሚባል ነገር የለም። የሴት ልጅ እንቁላል ከወንድ ልጅ ዘር ጋር ከተገናኘ ከ10 ቀን በኋላ ወደ ማህፀን ይመጣል። ማህፀን ደግሞ ይኸውልሽ። እናት ቸሬ ውሃ አምጣልኝ። ውሃ? እሺ። ባይዘው ትላንት ስለ ጽንስ ካነበብኩት ላይ ነው የነገርኩሽ። ጥሩ ነው። ስለ እርግዝና ውሃ አልኩ እኮ።
እሺ እሺ እሺ። ወይኔ መጨረሻዬ። ሄሎ ዙፋን፣ ከዚህ ማት ውስጥ የምወጣበት ሌላ መንገድ ፈልጊ። እንዴ ምን ተጨናነኩ አይገልጸውም እንዴ? ምን አድርጊ? ተጣይው ቆጣ ቆጣ በዩ። ገንዬ ከውሃ ይልቅ ጭማቂ አልፈልግም አልኩ እኮ። እሺ እሺ እሺ። ጮኩበት እንዲህ እንዳሁኑ። እውነትሽን ነው። ቆጣ ቆጣ ማለቱ የተሻለ ነው። ልክ ነው ዶክተር። እርግዝና ጠባይ ይለውጣል። ልንከባከብሽ ስላት አራስ ነብር ትሆንብኛለች። አረ እንኳን ፊቴን ለማየት ድምፄንም ለመስማት በጣም አስጠልቷታል። ነው እንዴ ዶክተር? እሺ እሺ እሺ፣ እንዳልከኝ አደርጋለሁ። እሺ ዶክተር፣ አመሰግናለሁ። ይቅር በይኝ ገኒ። ይቅር በይኝ? አዎ ይቅር በይኝ። አጥፍቻለሁ። ምን አጠፋ? በድዬሻለሁ፣ ጎድቼሻለሁ። መቼ? ምን አደረከኝ አልኩ? ቸሬ በእናትህ ተነስ። መጀመሪያ ይቅር በይኝና ነው የምነሳው። ገኒ ምን አደረክና? ብዙ ነገር አንቺ የት ሄደሽ ነው የኔ ያልስደውል? እሺ ስልኬ ሳይለንት ነበር። ምን ሆነሻል? የማዩን መላ አምጥተሽ እሳት ውስጥ ነው የከተትሽኝ። ምን ነው? ወይኔ በማማሞት። ቆይ በምን አይነት ቀን ነው አንቺ ምክር የሰማሁት? አትናገሪም እንዴ? ምን ሆነሻል? አልቻልኩም። ፈጽሞ ስህተት ነው የሰራሁት። አንደኛ ባሌ እንዲወደኝ ብዬ ዋሻው፣ ሁለተኛ ውሸቴ በጣም ከባድ ውሸት ነው። ሳላረግዝ አረገዝኩ አልኩት። ምክንያቱም ደግሞ የረሳኝ ስለመሰለኝ ነው። ትኩረቱ ስራው ላይ ብቻ ነው ብዬ ስላሰብኩኝ ነው። ግን ደግሞ ከሚንከባከበኝና ፍቅሩን ከሚያሳየኝ እንደ በፊቱ ቢሆን ይሻለኝ ነበር። ታዲያ ንገሪዋ፣ ውሸቴን ነው ብለሽ መንገር እኮ ነው። ወይኔ ጉዴ! ምንም ይሁን ምንም እውነቱን እነግረዋለሁ። ባሌን አገኘዋለሁ ብዬ ጭራሽ የሚያሳጣኝን ስራ ነው የሰራሁት። ኧረ እባክሽ አታካብጂ እንዴ! ወይ ከኔ ወይ ከስራው ከሁለታችንም አልሆነም። በቃ ይሄንን ልነግርሽ ነው። ካልሆነ እኔ መላ ልፈልግልሻ ሌላ። በይ ቻው 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 ቻው። ያንቺ ምክር ይቅርብኝ። ምንም አይነት መላ ካንቺ አልፈልግም። ወይኔ ቸርዬ፣ እና ይሄንን ሁሉ ነገር ሰምተህ አንተ ነህ ይቅርታ የምትጠይቀኝ? እንደሰማው የሆነውን ሁሉ መቀበል ከብዶኝ ነበር። የተመከርሽው መላ የተሳሳተ ቢሆንም አንቺም በስህተት የተቀበልሽው ቢሆንም ዓላማው እኔ ፍቅርሽን፣ ትዳርሽን ለማዳን ነው። አዎ ነበር፣ ግን መንገዳችሁ የተሳሳተ ነበር። መነጋገር፣ መወያየት እንችል ነበር። ቤቴን ሳላሸንፍ የማሸንፈው ስራ የለም።
የቤቴን ሰላም ሳልጠብቅ የማስጠብቀው የሀገር ሰላም አይኖር። ስህተቱ የጋራችን ነው። ስህተቶች በመነጋገር በመደማመጥ ይፈታሉ። እኔም ስህተቴን አርማለሁ፣ አንቺም። እኔም ከስህተቴ እታረማለሁ። ይቅርታ